ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። let's let you witness, like just listen to what they're saying. ጨርሻም አዶናይ በመንግስት ዕውቅና ተፈጠው። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። አዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጿል። ሰላም ውድ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ትንሽ ቪዲዮዎች ይዘው መጥቻለሁ። ከነዛ መካከል አዶናይ ድላምፔጅን ይዞ ወደ ላሊበላ ሄዶ ላሊበላ ተገኝቷል። ስለዚህ በላሊበላ የነበራቸውን ቆይታ አሳያችኋለሁ። ከዛ በተጨማሪ መንግስት ለአዶናይ ዕውቅና ሊሰጠው ይገባል፣ በአዳነች አቤቤ በኩል ምስጋናና ዕውቅና ተሰጥቶታል ተብሏል። እሱንም አሳያለሁ። አንድ ጥራዝ ነጠቅ የቤተክርስቲያኒቱን ፍትሐ ነገስት በተመለከተ ያለ ዕውቀት ሲቀባጥር ተይዞ የተሰጠውን መልስም ማሳያችኋለሁኝ። አብራችሁ ይቆዩ። ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲላን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ውበታችን እናሳያለን። እንግዳ እንዴት እንደምንቀበል ለዓለም ሙሉ እናሳያለን ማለት ነው። እስኪ ናፒ በደንብ አድርገህ አሳያቸው። ናፒ ሌትስ ጎ። እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራ። በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለመለወጣችን ስላለመለወጣችሁ አትጨነቁ። ዝም ብላችሁ ተማሩ። All right, let's let you witness, like just listen to what they're saying. ጋይስ አሁን እንግዲህ እየተጠቅሜ ለወጣ ነው። እንደ መሳለል ነው የሚያገለግለው። ተመልከቱት። ውይ ወየ ላሊበላ የነበራቸው ቆይታ ጥሩ ነው። የአባቶቻችን ስራ፣ የቤተ ክርስቲያኒቱን ታሪክ፣ የሀገሪቱን ታላቅ ቅርሶች ማሳየቱ ለዓለም ሕዝብ ጠቃሚ ነው። ሁሌም እንደዚህ የሚበረታታ ነገር ነው። ግን ደግሞ ከዚህ ጋር በተቃራኒ ሕዝቡ ያለበትን ሲቹዌሽን ለምሳሌ ይሄ ዘጋቢ ስለሆነ እንዲዘግብ ቢደረግ የሚል ሌሎች ሀሳብና አስተያየቶች አሉ። ከዛ በተጨማሪ ደግሞ ይሄን ቪዲዮ ጨርሻም አዶናይ በመንግስት ዕውቅና ተፈጠው። በዛሬው ዕለት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ለወጣቱ አዶናይ ምስጋና ማቅረባቸው ተሰምቷል። ትውልዱ ገብቶታል ማለት የወጣቱን ድጋፍና ተነሳሽነት የገለጹም ሲሆን በዚህ ጽሁፋቸው ላይ ሰሞኑን አዶናይ ብርሃንን የመሳሰሉ ወጣቶች እንደነ ዲላምፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ማምጣት መቻላቸው ለሀገራችን ትልቅ አስተዋጽኦ አለው፣ እናመሰግናለን ብለዋል። አዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጿል። አዶናይ
አዶናይን የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉም ተደምጧል። እናንተስ ስለ ከንቲባዋ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። እሷም ትክክል ናት። ለምሳሌ ትክክል የሆነችበት ምክንያት ልንገራችሁ። ከፖለቲካ ሰዎች የፖለቲካ ሰዎች ናቸው አይደል? ስለዚህ እነዚህ የፖለቲካ ሰዎች ታዋቂ ተጽዕኖ ፈጣሪዎች፣ ንግግራቸው የሚሰማ ያሉት የሚሰማ ሰዎችን መያዝ የመጀመሪያው ዋና ታርጌት ነው። ስለዚህ አዶኒን ከያዙና ለገጽታ ግንባታ ከተጠቀሙበት ላያመሰግኑት አይችሉም ማለት ነው። ስለዚህ ምስጋናው ትክክል ነው። ለእሷ እየሰራ ስለሆነ የእሷን ስራዎች ሪፍሌክት የሚያደርግላት ከሆነ ልታመሰግነው ይገባል። የሚደንቅ አይደለም ለማለት ፈልጌ ነው። ከዛ በተጨማሪ እንግዲህ በጣም የቤተክርስቲያን ጠላቶች ምን አይነት ሰዎች መሰሏል? የማትለውን ትላለች ይላሉ። ቤተክርስቲያን የሌለ ያልተጻፈ ነገር ያነባሉ ወይ ጠልቀው በስነስርዓት አይረዱትም። ዝም ብለው ደስ ያላቸውን ነገር ነው የሚናገሩት እና ሶሻል ሚዲያ ላይ ብዙ ሰው ያየናል፣ ብዙ ሰው ይታዘበናል። ከዛ መካከል ይሄን ቪዲዮ ይዩት። በጣም የምታስገርም ሴት ናት የመለሰችለት። በጣም እየተገረምን አብረን ነው። ቪዲዮ አንድ ጊዜ ተመልከቷትና ከኔ ጋር መልሰን እንገናኛለን። ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር የለም። አገልጋይ ከሆናችሁ ለምእመን ነው የማይሰራው ይሄ ህግ በፍትሐ ነገሥት መጽሐፍ ማለት ነው። ወይ እግዚአብሔር አምላክ ይርዳን። በትርፍ ሰዓታችሁ ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ፣ ማንበብ ትችላላችሁ። ድንግልና ይመለሳል። እስኪ ምን እንደምትሆነ ያለው በነገራችን ላይ ስለማያውቁት ነገር ገብቶ ከመዳከር አላድን በሚያውቁት መወሰን ካልሆነም ደግሞ ቀላል እኮ ነው። አላውቅም ብሎ በአንድ የስልክ ጥሪ እንኳን በጥያቄ መመለስ የሚችሉ ጉዳዮችን እንዲህ ከ300,000 በላይ እይታን ባገኘው ቪዲዮ መቅጠፍ፣ መዋሸት ወንጀልም ጭምር ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም ጠርተህ ባላለችበት አውላታል፣ ስሟን አጥፍተሃል። ድንግልና ይመለሳል፣ ክህነት ይመለሳል፣ ሁሉ ነገር ይደገማል እያልክ ስታወራ ነበር ወንድሜ። ይኸውልህ አንተ እንደዚህ አናንቀህ በቧልት ሂዱና መደሰቻ መሳቂያ መዝናኛ ይሆናችኋል አንብቡት ያልከው ፍትሐ ነገሥት አንድም ቀን እንዳላነበብከው እንኳን አንተ በዙሪያ እንኳን ፍትሐ ነገሥትን የሚያውቀው ሰው ቢኖር ኖሮ እንደዚህ በድፍረት መተህ በበላህበት ብቻ እንደማትጮህ እርግጠኛ ሆኜ መናገር እችላለሁ። ሲጀምር ነገር ፍትሐ ነገሥት አሁን የኢትዮጵያ ቤተክርስቲያን ቁጭ ብላ ጠፍጥፋ አብክታ የጋገረችው ነገር መስሎ ነው አይደል? እንደዚህ ያለ ሀፍረት የቀጠፍከው መንገርህ። ስለ ኒቃ ጉባኤ መቼም ሲባል ሰምተህ ይሆናል። በኒቃ ጉባኤ 318 የሚደርሱ ሊቃነ ጳጳሳት ተሰብስበው አርዮስን አወገዙ። ከዚያን ጊዜ ጀምሮ እንግዲህ የመጣው ይሄ ፍትሐ ነገሥት የተባለው ሕግና ደንብ ያኔ የተወሰነ ነው። ግን መነሻውና ምንጩ መጽሐፍ ቅዱስ ብቻ ነው። ደግመልሃለሁ፣ ብሉይና ሐዲስ ናቸው ምንጮቹ። የሐዋርያት ትምህርትና የሊቃውንቱ አስተምህረቶች ተካተውበታል የሚሉ አንዳንድ ትልልቅ ምሁራኖችም አሉ። በነገራችን ላይ በዚህ ፍትሐ ነገሥት የምትተዳደረው ወይም ስትተዳደር የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያንና ኢትዮጵያ ሀገራችን ብቻ ከመሰለች ተሳስተሃል። እኔ የሃይማኖት እውቀት የለኝም፣ ግን አንደኛ ስለማምነው እምነት መሰረታዊ ነገሮች በጥቂቱ አውቃለሁ። ሁለተኛ ሀገሬ ከ15ኛው መቶ ክፍለ ዘመን ጀምሮ እስከ 1923 ዓመተ ምህረት ድረስ የተዳደረችበትን ህገ ደንብ ማወቅ ግዴታዊ ስለሆነ ፍትሐ ነገሥት የሃይማኖት ብቻ አይደለም፣ የስጋ ወይም ደግሞ በዚህ ዓለም ላይ የምንተዳደርበት እንዲሆን ተብሎ የተሰራ ሁለተኛ ክፍል አለው። ስለዚህ ፍትሐ ነገሥት 2 ክፍል አለው ማለት ነው። እንግዲህ አንደኛው ክፍሉ ዓለም ሲተዳደርበት የቆየው ኢትዮጵያ ብቻ አይደለችም፣ አውሮፓን ጨምሮ በሚዲቫል ኤራ ማለት ነው። ሞደርን ኤራውን አላልኩም፣ ምክንያቱም
ምናልባትም እነሱ ከኛ ቀድሞ ስለሆነ ህገ መንግስት ዘመናዊ ህገ መንግስት ያረቀቁት እንዳትወናበዱብኝ። ግን በሚዲቫል ኤራ የምዕራብ አውሮፓ ክፍል በሙሉ በዚህ ፍትሐ ነገስት ሀገሩን አስተዳድሯል። እነሱ ብቻ አይደሉም። ሮማን ኢምፓየር የምትለው ባይዛንታይን የምትለው እንዲሁም ሶሪያን ጨምሮ ሮማን ኢምፓየር ስር በነበረችበት ዘመን በዚሁ ፍትሐ ነገስት ነው ስትተዳደር የነበረችው። ግብፅም እዚህ ጎረቤታችን የምንመጣ ግብፅም ከእስልምና በፊት በተለይ በሙሉ በዚህ ነበር የምትተዳደረው። እስልምና በ600 ምናምን አካባቢ ከመጣ በኋላ ራሱ አረቦቹ ከያዟት በኋላ ግብፅም ክርስቲያኖቹ የግብፅ ክርስቲያኖች ህገ ደንባቸው የነበረው በዚሁ በፍትሐ ነገስት ነበረ። ፍትሐ ነገስት እንደዚህ ዝም ብለህ የምታጣጥለው የምትንቀው ሂዳችሁ የሆነ አስቂ መጽሐፍ አለው ብለህ የምትዘባበትበት መጽሐፍ እንዳልሆነ ልነግርህ እፈልጋለሁ። እርግጥ ነው በንጉሶቹ እንግዲህ ዘመነ መንግስት አየህ ንጉስ አይከሰስ ሰማይ ይታረስ ይባል የለ አብሶሉት የሆነ ስልጣን ስለነበራቸው ፍትሐ ነገስቱን አልቀበልም ብለው ወይም መሐላውን አላከብርም ብለው በራሳቸው ድሃ በድለው ፍርድ አገመድለው ሊሆን ይችላል። ያ ሌላ ጉዳይ ነው፣ በሌላ ርዕስ ልንነጋገርበት እንችላለን። ዛሬ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የወቀስክበት ድንግልና ይመለሳል፣ ተክሊል ይመለሳል፣ ክህነት ይመለሳል እያልክ የማታውቀው ነገር ውስጥ የዳከርከው ስህተት ነው። በቤተ ክርስቲያናቷ የቤተ ክርስቲያኒቷ 7ቱ ሚስጥራት ይህንን ቀድሞ ያስተምራሉ። ማንም ኦርቶዶክስ ተዋሕዶ ክርስቲያን የሆነ በሙሉ እነዚህን ግዴታዎቹን ያውቃል። ከ7ቱ ሚስጥራቶች 4ቱ ሚስጥራት በፍጹም አይደገሙም። ሚስጥረ ካህናት፣ ሚስጥረ ተክሊል፣ ሚስጥረ ጥምቀትና ሚስጥረ ሜሮን ይባላሉ። እነዚህ 4ቱ የጠቀስኩልህ በፍጹም አይደገሙም። ግን አየህ ይደገማል ያልከው አንተ ድንግልና ብለህ ያነሳኸው። አዎ ማንም ዘማዊ በንስሐ ድንግል መሆን ይችላል የምትለዋን ቃል ሰምተህ ወይም ይዘህ ሊሆን ይችላል። አየህ ድንግልናም ቢሆን 2 አይነት ድንግልና ነው ያለው፣ የሀሳብና የስጋው ድንግልና። የስጋውን ድንግልና የትኛው ጋራጅ ሄደህ እንደምታስመልሰው እኔ አላውቅም። ገብቶ እኮ ነው የምለው። ግን አየኸው የሀሳቡ ድንግልና ይኸውልህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከ14ቱ ቅዳሴዎች ውስጥ አንዱ ቅዳሴ የባሲሎስ ነው። ባሲሎስ ምን አለ መሰለህ? እኔ ከሴት ተገናኘቼ አላውቅም ወይም ከሴት አልተገናኘሁም፣ ግን ድንግል አይደለሁም አለ። ምክንያቱም በአእምሮዬ እባዝን ነበር አለ። አየህ በአእምሮህም ከባዘንክ በአእምሮህም ካመነዘርክ ያየኸውን ሁሉ ከተመኘ እንዳመነዘርክ ይቆጠራልና። ግን ንስሐ ከገባህ በንስሐ ድንግል ትሆናለህ ተባለ። እንግዲህ ይችን ይዘህ ነው አይደል ድንግልናም ይመለሳል፣ ስርዓተ ተክሊልም ይመለሳል፣ ስርዓተ ክህነትም ይደገማል እያልክ ለያዥ ለገራዥ ያስቸገርከው የኔ ወንድም ተሳስተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ በዓለም ያልታደሰች፣ ያልተበረዘች፣ ያልተደለዘች ብቸኛዋ ቤተክርስቲያን ናት። በዚህ እንደ አንድ ክርስቲያን ኩራት ነው ሊሰማ የሚገባው። ለምን መሰለህ ይሄንን የምልህ? የዓለም ክርስቲያኖች በሙሉ አሁን ወደ ኢትዮጵያ አይናቸውን አስረዋል። ለምን መሰለህ? ይህች ቤተክርስቲያን እውነተኛውን አሁን አንተና እኔ የያዝነውን የቅጂ መጽሐፍ ቅዱስ ሳይሆን እውነተኛውን መጽሐፍ ማኑስክሪፕት የሚባለውን 4ቱን ወንጌላቶች የያዘውን ቁጭ አድርጋ እዚህ አባ ገሪማ ገዳም ትግራይ ውስጥ አስቀምጣለች እስከ ዛሬ ድረስ። በዚህም የተነሳ ነው ትክክለኛው መጽሐፍ የኢትዮጵያ መጽሐፍ ነው። ሌላውን እንደሚመቻቸው ደልዘው ሰርዘው አዲሰው አምጥተውታል እየተባለ መነጋገሪያ የሆነው። ስለዚህም ጠብቃ ስላኖረችው ልታመሰግናት እንጂ ልትወቅሳት የምትችልበት አንዳችም አመክንዮ የለም። በእርግጥ ለእንዳንተ አይነቱና ለኔዋ እውቀት ለጠማቸው በጨለማ ውስጥ ላሉ ሰዎች እንዲህ አይነት መጽሐፍቶችን መጠቆም ቢከብድም የዶክተር ዲበኩሉ ዘውዴን መጽሐፍ ብታነቡ ደስ ይለኛል። ፍትሐ ነገስቱ ያልገባ እሱ ይገባሃል ብዬ አልጠብቅም። ግን ሌሎቻችሁም በዚህ ዙሪያ ማንበብ የምትፈልጉ ከሆነ የዶክተሩን መጽሐፍ አንብቡት። እጅግ ጠጣር መጽሐፍ፣ ርዕሱም ራሱ እንዲሁ እንደው በቃል ሸምድዶ ለመናገር ስለሚከብድ አነብላችኋለሁ። ግን የህግ ዶክተርም ናቸው እና በደንብ ይረዱታል ብዬ አስባለሁ። እና ፍትሐ ነገስት ብሔረ ህግ ወቀኖና ስያሜው ጽንሰ ሀሳቡ ምንጮቹ የሚል መጽሐፍ አላቸው። እርሳቸው ብቻ አይደሉም፣ ሌሎችም መጽሐፍቶች የማንበብ ፍላጎት ካለ በተለይ ወንድሜ፣ ሌሎቻችሁም እሱን ተከትላችሁ ስትስቁ ለነበራችሁ ሰዎች ዶክተር ደረሰ አየናቸው
ሰለሞናውያን የሚል መጽሐፍ አላቸው። የፕሮፌሰር ስርጎ ሀብለስላሴም አማርኛ የቤተ ክርስቲያን መዝገበ ቃላት የሚል መጽሐፍ አላቸው። እዚሁ ውስጥ ብትጨምሩት ጥሩ ነው ላለሁኝ እነዚህን ብታነቧቸው እና እንደ አጠቃላይ ግን ለመላው ክርስቲያኖች በእጅ የያዙት ወርቅ ከመዳብ ይቆጠራል እንዲሉ እንዲህ ማሳነስ፣ ማተናነስ እና በጥላቻ ታውሮ ደግሞ በገሉበት ዝም ብሎ እንደዋለ እንዳገኙ መጮህ መልካም አይደለም እና እንደው ቢታረም ያቀባብራል ብዬ ከማስባቸው ነገሮች ውስጥ አንዱ ነው ይሄ። እንደ እውነት ለመናገር ኢትዮጵያ ማለት ነው ከዓለም ማለት ነው ክርስትናን ራሱ ብሔራዊ እምነት በማድረግ እኮ ከአርመን ቀጥሎ ኢትዮጵያን ቻለን ተጠቀሰው ነው በዓለም ሁለተኛዋ ናት በ330 ማለት ነው። በ301 ነው እንግዲህ አርመን ብሔራዊ ክርስትና እምነት የሀገሩ እምነት እንዲሆን ያደረጉት። እናንተ ቀላል ሊመስላችሁ ይችላል፣ ግን በወቅቱ ተመልከቱ ከሮማን ኤምፓየር ራሱ ከሮማን ቀድመን ነው ይህንን ያደረግነው እና እንደዚሁ በቀላል የሚታዩ ነገሮች አይደሉም። ስለዚህ ብንችል ልናመሰግን፣ ባንችል ደግሞ ዝም ብለን ልናከብር፣ ደግሞ ካልሆነም ቤተክርስቲያኗ ስርዓት፣ ህግ፣ ዶግማ የሆነ ሰው እዛ ስላገለገለ ምናምን የሚቀየር የሚለወጥ አስመሰላችሁ ማውራታችሁ ተገቢ አይደለም። ይሄንን ለመናገር ነው ዛሬ የመጣሁት። እጅግ አድርጌ አመሰግናችኋለሁ። ኮፒ ሊንክ አድርጉ ብዙ ሰዎች ጋር እንድንደርስ፣ ላይክ ሼር ማድረጋችሁንም አትርሱ። ፎሎን ብታደርጉኝ ደስ ይለኛል። አመሰግናለሁ። አይገርምም? አስረግጣ በስነ ስርዓት ነው ያስተማረችን። እንደው እንደ ትምህርት ነው የራሱ ቁጭ ብዬ የተማርኩት ማለት ነው። ለእሱ እንኳን መልስ ለመስጠት ሀሰት መሆኑን ብቻ ማሳየት የ2 ደቂቃ የ1 ደቂቃ መልስ ይበቃው ነበረ ለዛ ኩታራ እና ግን እሷ የሄደችበትን እርቀት ይዩት። በቃ ጣም ያለው መልስ ማለት ነው። በስነ ስርዓት ከነ አመጣጡ ከሐዲስ ከብሉይ ጀምራ ነው እስከ ሮም መንግስት ድረስ። በስማ በጣም የምትገርም ሰው ናት። እውነት እኔ አፕሪሺየት ነው ያደረኩት። በጣም ደስ ብሎኛል። ግን ምን አለ አሁን ይህን ቪዲዮ የምትመለከቱ የኢአማንያን ተሐድሶ ፕሮቴስታንትን ልትሆኑ ትችላላችሁ እና ቤተክርስቲያኒቱ ባልዋለችበት መጠየቅ ነውር ነው ማለት። ያ አምላክ የምትሉት ከሳይድ የምታመልኩት ያ ማለት ኦርቶዶክስን ለመተቸት የምትተቹለት፣ ኦርቶዶክስን የምትሰድቡለት አምላክ በሐሰት ደስ ይለዋል ብላችሁ ታምናላችሁ? ለምን በሐሰት የምትከሱት? እና ልክ አይደለም። ባመነችው ጉዳይ ላይ ይህን አልቀበልም፣ ይህን እቀበላለሁ ከዚህ አንጻር ብሎ የራሱን እምነት ሪፍሌክት ማድረግ ማስረዳት ያለ ነው። ግን ያላለችውን በዚህ ልክ ጥላቻ እውነት ጥሩ አይደለም። በዘራቸው አይድረስ የሚያስብል ነው እና ውድ ተመልካቾቼ የሚገርም ቪዲዮ ነው። የአሁኑ ቪዲዮ በጣም ነው የተመቸኝ እና እናንተም ኢንጆይ ያደረጋችሁታል፣ ደስ ብሏችኋል፣ ተምራችሁበታል ብዬ አስባለሁ። ሌሎች ቪዲዮዎችን እየሰራው እለቃለሁኝ። እናንተ እስከዛ ድረስ ሀሳብ አስተያየታችሁን ኮሜንት ላይ ድጋፋችሁን በላይክ እና ሼር ገለጹልኝ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።